ጤና ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ምስራቅ እዝ በሁሉም የጎጃምና ደቡብ ጎንደር ዞኖች የጽንፈኛውን ኃይል እየደመሰሰ መሆኑ ተገለጸ። የኢቢኤስ ባለቤት የሆኑት አቶ አማንና ባለቤታቸው ወይዘሮ ማክዳ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። አርቲስት አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው ፌዴራል ፍርድ ቤት ቢቀርብም ተጨማሪ 14 ቀናት ተጠየቀበት። ከውጭ የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያም በኢትዮጵያና በኬንያ መካከል የአንድ አለቅ የድንበር ጣቢያዎችን ለማስፋፋት የሚያስችል ውይይት ተካሄደ። በውይይቱ ላይ የኢትዮጵያ ጉምሩክ ኮሚሽንና የኬንያ ገቢዎች ባለስልጣን እንዲሁም የሀገራቱ ባለድርሻ ተቋማት የተሳተፉበት የአንድ አለቅ የድንበር አገልግሎት ጣቢያዎችን ለማስፋፋትና በሌሎች የጉምሩክ ጉዳዮች ላይ በጋራ ለመስራት የሚያስችል ምክክር ተደርጓል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቀባታ በዚህ ወቅት እንዳሉት የጉምሩክ አስተዳደሮች ንግድን የማሳለጥና የድንበር ቁጥጥር ስርዓትን የማጠናከር ቁልፍ ሚና አላቸው ብለዋል። የጉምሩክ ተቋማት ይህን ሚናቸውን ለመወጣት ከአቻ ተቋማት ጋር በቅንጅት መስራት እንዳለባቸው ማስገንዘባቸውን የኮሚሽኑ መረጃ አመላክቷል። ኮሚሽኑ ከኬንያ ገቢዎች ባለስልጣን ጋር በትብብር እየሰራ ያለበት ሁኔታም በይበልጥ መጠናከር እንዳለበት ጠቁሟል። ከዓመታት በፊት አገልግሎት መስጠት የጀመረው በኢትዮጵያና በኬንያ ድንበር የሚገኘው የሞያሌ አንድ አለቅ የድንበር አገልግሎት ማዕከል ተደጋጋሚ ፍተሻዎችን በማስቀረት የተፋጠነ የጉምሩክ አገልግሎት እንዲኖር ማስቻሉን አስረድቷል። የአፍሪካ ኢኮኖሚ ውህደት በአፍሪካ ነጻ የንግድ ቀጠና እና በሌሎች አካባቢዎች የኢኮኖሚ ብሎኮች አማካኝነት የተፋጠነ መሆኑን ገልጸው ኮሚሽኑ ኢትዮጵያ በዚህ ሂደት ውስጥ ግንባር ቀደም ሚናዋን እንድትወጣ የበኩሉን ጥረት እያደረገ ነው ብሏል። በኢትዮጵያ የኬንያ አምባሳደር ጆርጅ አሪና በበኩላቸው በሀገራቱ ድንበር ላይ የአንድ አለቅ የድንበር አገልግሎት ማዕከል መገንባት የሁለቱን ሀገራት እድገት ለማፋጠን አይነተኛ ሚና እንደሚጫወት ተናግሯል። የዛው ተጨማሪ የጋራ አንድ አለቅ የድንበር አገልግሎቱ መስጫ ጣቢያዎች ሱፍትና ራሙ በሚባሉ የድንበር አካባቢዎች ለመገንባት ስለሚቻልበት ሁኔታ ብሎም በሀገራቱ መካከል የንግድና የህዝብ ለህዝብ ትስስር ለማጠናከር ያለመ ነው ተብሏል። የኢትዮጵያ ጉምሩክ ኮሚሽንና የኬንያ ገቢዎች ባለስልጣን ትብብራቸውን ለማጠናከር የሚያስችል የትብብር የስምምነት ሰነድ ለመፈራረም የሰነድ ዝግጅት በአጭር ጊዜ እንዲጠናቀቅ ከስምምነት ላይ ደርሰዋል። ኢትዮጵያ የከተማ ልማት ስኬታማ ተሞክሯን በናይሮቢ እየተካሄደ በሚገኘው የዩኤን ሃቢታት የስራ አስፈጻሚ ቦርድ ስብሰባ ላይ አካፈለች። በከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀኔ የተመራ ልዑክ በስብሰባው ላይ የተሳተፈ ይገኛል። ዩኤን ሃቢታት በኢትዮጵያ የሚያከናውናቸውን ተግባራት በተመለከተ ሪፖርት በስብሰባው ላይ የቀረበ ሲሆን የኢትዮጵያ የከተማ ልማት ስራ አድናቆት እንደተቸረው ተገልጿል። በዩኤን ሃቢታት ድጋፍ እየተገበሩ የሚገኙ የልማት ፕሮጀክቶች ከኢትዮጵያ የከተማ ልማት ፖሊሲና ከ10 ዓመቱ የልማት እቅድ ጋር የሚጣጣም መሆኑን ሚኒስትር ዴኤታው አንስተዋል። የዜጎች ህይወት ለማሻሻል እየተገበሩ ለሚገኙ ኢኒሼቲቮችና ለመሰረተ ልማት ስራዎች ድርጅቱ ድጋፉን አጠናክሮ እንዲቀጥልም ጥሪ ማቅረባቸውን በኬንያ የኢትዮጵያ ኤምባሲ መረጃም አመላክተዋል። ለፕሪቶሪያው የሰላም ስምምነት የተሟላ ትግበራ የፌዴራል መንግስትን ጥረት በማገዝ በትግራይ ክልል ዘላቂና አስተማማኝ ሰላም መገንባት እንደሚገባ ተገለጸ። በሰሜን ኢትዮጵያ የነበረው ጦርነት በፕሪቶሪያው በደረሰው የሰላም ስምምነት እልባት በማግኘቱ በክልሉ ባለፉት 2 ዓመታት ሰላምና መረጋጋት መፈጠሩ ይታወቃል። ከሰላምና መረጋጋት ባለፈም በክልሉ ተቋርጦ የነበሩ የማህበራዊ አገልግሎት ሰጪ ተቋማት በአፋጣኝ ወደ ስራ እንዲመለሱ በማድረግ የፌዴራሉ መንግስት ተጨባጭ ስራዎች የተስተዋሉባቸው ናቸው። በክልሉ ጊዜያዊ አስተዳደር ተቋቁሞ የሰላም የልማትና የመልካም አስተዳደር ስራዎች ሲሰራና በስምምነቱ መሰረትም የተለያዩ ተግባራትን ሲያከናውን ቆይቷል። በክልሉ የቀድሞ ታጣቂዎች ትጥቃቸውን ፈተው ለሀገር መከላከያ ለማስረከብ በተሃድሶ ኮሚሽን በኩል ስልጠና ወስደው በዘላቂነት ማቋቋም እንደሚገባም ስምምነቱ ያስገድዳል። ይሁን እንጂ የትጥቅ ማስፈታት ሂደቱ እስካሁን በሚፈለገው ልክ አለመከናወኑ ለሰላም ሂደቱ እንከን የሚፈጥር መሆኑን የኢትዮጵያ ዜና አገልግሎት ያነጋግራቸው
የመቀሌ ዩኒቨርሲቲ ምሁራን ተናግረዋል። በመሆኑም ለፕሪቶሪያው የሰላም ስምምነት የተሟላ ትግበራ የመንግስትን ጥረት በማገዝ ዘላቂና አስተማማኝ ሰላም መገንባት ይገባል ሲሉ ገልጸዋል። በዩኒቨርሲቲው የእንስሳት ሕክምና ኮሌጅ ዲን ዶክተር አብርሃም ብስራት የፕሪቶሪያው የሰላም ስምምነት በተለይም ለክልሉ ሕዝብ የሰላም መሰረት መሆኑን ተናግረዋል። በመሆኑም የሰላም ስምምነቱን ለመተግበር የፌዴራል መንግስት ያሳየውን ቁርጠኝነት አድንቀው ሌሎችም የድርሻቸውን ኃላፊነት መወጣት ይጠበቅባቸዋል ነው ያሉት። የስምምነት ሂደቱን መተግበር ከምንም በላይ ለትግራይ ክልል ሕዝብ ዘላቂ ሰላምና ልማት መሰረት የሚያኖር መሆኑን አነስተው የሰላም ጉዳይ ለሁሉ ነገር ወሳኝ በመሆኑ ለዚሁ በቁርጠኝነት መስራት ይገባል ሲሉ መልእክታቸውን አስተላልፈዋል። የፕሪቶሪያው የሰላም ስምምነት በክልሉ ጦርነትን ከማስቆም ባለፈ በወቅቱ የነበሩትን ውስብስብ ችግሮች መፍታት ያስቻለ ሁነኛ መፍትሄ መሆኑንም ተናግረዋል። በመሆኑም ለፕሪቶሪያው የሰላም ስምምነት መሳካት የፌዴራል መንግስትን ጥረት በማገዝ በክልሉ ዘላቂና አስተማማኝ ሰላም መገንባት ይገባል ብለዋል። በዩኒቨርሲቲው መምህርና ተመራማሪ ዶክተር ዮሐንስ ተክለም ከምንም በላይ ለሰላም የሚከፈል ዋጋ ትልቅ ትርጉም ያለው መሆኑን አብራርተዋል። የፕሪቶሪያው ሰላም ስምምነት ዘላቂ እንዲሆን የመንግስት ጥረት እንዳለ ሆኖ የልሂቃን ምሁራን፣ የሲቪክ ማህበራትና አጠቃላይ የህዝቡ ጥረትና ተሳትፎ ወሳኝ መሆኑንም አነስቷል። በዩኒቨርሲቲው የድህረ ምረቃ አስተባባሪ ዶክተር ንጉስ አበበ የሰላም ጉዳይ የሁሉም ነገር መሰረት በመሆኑ ለቀጣይነት በጋራ መስራት ይገባል ሲሉም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ መጋቢት 4 ቀን 2017 ዓ.ም በሰጡት መግለጫ ለክልሉ ዘላቂ ሰላምና ልማት የፌዴራሉ መንግስት ያደረገውን ጉልህ አስተዋጽኦም አድንቀዋል። የትግራይ ክልል ህዝብ ሰላምን፣ ልማትና መረጋጋትን እንደሚሻ አንስተው የግጭት አባዜ ያለበትን ቡድን ህዝቡ መታገልና አደብ ማስገዛት አለበት ማለታቸው ይታወሳል። በኦሮሚያ ክልል በአዲሱ የቀበሌ አደረጃጀት ቀልጣፋ አገልግሎት እያገኙ መሆኑን የተለያዩ አካባቢ ነዋሪዎች ተናገሩ። የኦሮሚያ ክልል በተያዙ በጀት ዓመት አዲስ የቀበሌ አደረጃጀት ዘርግቶ ህዝቡ በአቅራቢያው የተሻለ የመንግስት አገልግሎት ማግኘት እንዲችል ማድረጉ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ማብራሪያና ምላሽ በሰጡበት ወቅት በኦሮሚያ ክልል የተደራጁ የቀበሌ መዋቅሮች ለተሻለ አገልግሎት እየተጠናከሩ መሆኑን ተናግሯል። የኢትዮጵያ ዜና አገልግሎት በምዕራብ ሐረርጌ ዞን ጭሮ ከተማ፣ ጅማና ምስራቅ ወለጋ ዞን ነቀምቴ ከተማ በአዲስ መልክ የተዋቀሩ የቀበሌ መዋቅሮች እየሰጡ ያሉትን አገልግሎት በተመለከተ ቅኝት አድርጓል። በዚህም አስተያየታቸውን የሰጡት የጭሮ ከተማ ነዋሪዎች እንዳሉት ከዚህ ቀደም እስከ 2 ቀን ወደ ወረዳ ማዕከል በመመላለስ ሲያገኙ የነበረውን አገልግሎት በቀበሌ ደረጃ በሰዓታት ውስጥ እያገኙ ነው። አስተያየታቸውን ከሰጡት መካከል የጨፌ አራራ ቀበሌ ነዋሪና የኦዳ ቡልቲም ዩኒቨርሲቲ ሰራተኞች የሆኑት ወይዘሮ ሀርገዊነ ተገኔ አንዷ ሲሆኑ ለመኖሪያ ቤት እድሳት ወደ ቀበሌ መምጣታቸውን ገልጸው ጉዳያቸው በሰዓታት ውስጥ እንደተፈጸመላቸው ተናግረዋል። ከዚህ ቀደም ለመኖሪያ ቤት እድሳት ወደ ከተማው አስተዳደር በመመላለስ ከ2 እና 3 ቀናት በላይ እንደሚያጠፉም ነው የተናገሩት። በመሬት ይዞታ ልኬትና በወሰን ማስተካከል ጉዳይ በቀበሌ ደረጃ አገልግሎት እንዳገኙ የተናገሩት ወይዘሮ ውባለም መንግስቱ ሲሆኑ ከዚህ ቀደም በከተማ አስተዳደር ደረጃ አገልግሎት ሲሰጥ ለቀናት የመመላለስ ችግር ነበር ያሉት አስተያየት ሰጫም ይህም ጊዜያችንን ሲያባክንብን ነበር ብሏል። በጅማ ዞን በተመሳሳይ በቀበሌ ደረጃ የተዋቀሩ አደረጃጀቶች ህዝቡን በቅርበት እያገለገሉ መሆኑን ተገልጋዮች ተናግረዋል። ከነዋሪዎች መካከል በዞኑ የናዳ ወረዳ የምረዋ ቀበሌ ነዋሪ አባ ጀበል አባ ወሊ የቀበሌ አደረጃጀቱ ለችግሮቻችን መፍትሄ ለመስጠትና የተለያዩ አገልግሎቶችን እንድናገኝ አግዞናል ብሏል። በተለይም የቀበሌ አደረጃጀቱን ተከትሎ የተለያዩ መሰረተ ልማቶች የተስፋፉ መሆኑን ጠቅሰው በዚህም ተጠቃሚ እየሆኑ መምጣታቸውን አስረድተዋል። የጅማ ዞን ምክትል አስተዳዳሪ አቶ ዩሱፍ ሻሮ በዞኑ ህዝብ በቀበሌ ደረጃ አስፈላጊ አገልግሎት መጠቀም እንዲችል በሁሉም ቀበሌዎች መዋቅር እየተዘረጋ መሆኑን አብራርተዋል። በዞኑ 562ቱ ቀበሌዎች አደረጃጀት በትኩረት እየተገበረ ሲሆን ህዝቡም ጥሩ ግብረ መልስ እየሰጠ መሆኑን አመልክተው ለሁሉም ቀበሌዎች የአስተዳደር ባለሙያዎች ተመድበው ስራ ላይ ይገኛሉ ሲሉ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ የሩሲያ አምባሳደር አቪጊኒ ተርኪኒ ጋር ዛሬ በጽህፈት ቤታቸው ተወያይተዋል። አምባሳደር አቪጊኒ ከሩሲያ መንግስት የተላከ የመልካም ምኞት መግለጫ ያደረሱ ሲሆን ሊቀመንበሩ ሆነው በመመረጣቸው የተሰማቸውን ደስታም ገልጸዋል። ውይይቱ የአፍሪካ ህብረት ኮሚሽንና ሩሲያ ያላቸውን ጠንካራ አጋርነት አመላካች መሆኑን ህብረቱ በመረጃው አመላክቷል። ሁለቱ ወገኖች በአፍሪካ መር የሰላምና ደህንነት ኢኒሼቲቮች፣ የማህበረሰብ ጤና፣ ኢኮኖሚና ግብርና ልማት ላይ ያላቸውን ትስስር ማጠናከር የሚኖረውን የጎላ ፋይዳም አነስቷል። የጋራ ፍላጎትን ማዕከል ባደረገ መልኩ የግንኙነት መስኮችን መለየትና ያሉትን የትብብር መስኮች ማጠናከር የሚያስችል ቋሚ ከፍተኛ ምክክር አማራጭ መፍጠር እንደሚገባም በውይይቱ ወቅት ተገልጸዋል። የፊቼ ጨምበላላ በዓል የሰላም የአንድነትና የእኩልነት እሴቶችን እንዲሁም የተፈጥሮ ሀብት ልማትን የያዘ መሆኑን በሐዋሳ ዩኒቨርሲቲ
የሚሰሩ ምሁራን ተናገሩ። የሲዳማ ብሔር ዘመን መለወጫው የፍቼ ጨምበላላ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ባህላዊ ቅርስነት የተመዘገበ መሆኑ ይታወቃል። የፍቼ ጨምበላላ በዓል የእርቅና የአካባቢ ጥበቃ ስርዓት፣ የዘመን አቆጣጠር፣ የባህላዊ ምግቦች አዘገጃጀትን ጨምሮ በርካታ እሴቶችን የያዘ ነው። ይህን የዓለም ሀብት የሆነ ቅርስ እሴቱን ጠብቆ ከትውልድ ወደ ትውልድ ማስተላለፍ እንደሚገባም ተመላክቷል። በዚህ ጉዳይ ላይ ለኢዜአ ያነጋገራቸው በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስ ምሁራን የፍቼ ጨምበላላ በዓል የሰላም የአንድነትና የእኩልነት እሴቶች እንዲሁም የተፈጥሮ ሀብት ልማትን የያዘ መሆኑን አስረድቷል። በዩኒቨርሲቲው የማህበራዊ ሳይንስ ትምህርት መምህርና ተመራማሪ ዶክተር ስዩም ዩኑካራም የፍቼ ጨምበላላ በዓል የአንድነት፣ የአብሮነት፣ የመረዳዳትና የእኩልነት እሴቶች ያሉት መሆኑን አብራርተዋል። በተጨማሪም በበዓሉ ወቅት ዛፍ የማይቆረጥ በመሆኑ የተፈጥሮ ሀብት ጥበቃን የተመለከተ እሴት እንዳለው ያመላከተ መሆኑንም አንስቷል። እንዲህ አይነት በዓላት የትውልድ ሀብት ሆነው እንዲቀጥሉ በተለይም ከፍተኛ የትምህርት ተቋማት በጥናትና ምርምር ዓለም አቀፍ እውቅናቸውን እንዲሰፋ ኃላፊነት እንዳለባቸው ገልጿል። ሌላው በዩኒቨርሲቲው ማህበራዊ ሳይንስ መምህርና ተመራማሪ ዶክተር አመሎ ሶጎ የፍቼ ጨምበላላ በዓል የአብሮነት፣ የእኩልነትና የመረዳዳት እሴቶችን የሰነቀ እምቅ ሀብት በመሆኑ ለሀገራዊ አንድነት ማጠናከሪያ መሰረት መሆኑን ነው የተናገሩት። የዘንድሮ ፍቼ ጨምበላላ በዓል መጋቢት 18ና 19 በሐዋሳ በተለያዩ ዝግጅቶች የሚከበር ይሆናል። የኢትዮጵያ ሶማሌና የአፋር ክልሎች ህዝቦች የሰላምና የልማት ፎረም ተመሰረተ። የሁለቱ ክልሎች ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩ የሰላም ሚኒስትር ዴኤታዎች ዶክተር ኬሬዲን ተዘራና ችሩጌታ ገነንም፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የተለያዩ የህብረተሰብ ክፍሎች ታድመዋል። የሰላም ሚኒስትር ዴኤታው ዶክተር ኬሬዲን ተዘራ በዚህ ወቅት እንዳሉት ፎረሙ የሁለቱ ክልሎች ህዝቦች ለጋራ ሰላምና አንድነት የሚሰሩበት ነው። እንዲሁም በጋራ ሴቶቻቸውና የወንድማማችነት ግንኙነትን ለማጠናከር የሚመክሩበት መሆኑን መግለጻቸው ተመላክተዋል። በግብርናው ክፍል ኢኮኖሚ እየተመዘገበ ያለውን እድገት ለማስቀጠል በሜካናይዜሽን የተደገፈ እንዲሆን ትኩረት መደረጉን የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን ገለጹ። አዲሱን የግብርናና ገጠር ልማት ፖሊሲ የሚያስተዋውቅ መድረክ በባህር ዳር ከተማ ዛሬ ተካሂዷል። ሚኒስትር ዴኤታው ዶክተር መለሰ መኮንን በመድረኩ ላይ እንደገለጹት ፈጣንና ቀጣይነት ያለው የግብርና ምርታማነት እንዲኖር የግብርናና ገጠር ልማት ፖሊሲው መሻሻሉን ገልጿል። ፖሊሲው በዓለም ላይ ያለውን የተሻሻለውን የአመራርነት ዘይቤ ከግምት ውስጥ በማስገባት የዘርፉን መልካም አጋጣሚዎችን የመልማት አቅምን አሟጦ ለመጠቀም የሚያስችል መሆኑን ተናግረዋል። የተሻሻለው የግብርና ፖሊሲም ቀጣይነት ያለው የግብርና ምርታማነት ማሳደግ፣ የምግብ ሉዓላዊነትን ማረጋገጥ፣ ሀገራዊ ምግብና ስነ ምግብ ዋስትናን ማጎልበት ላይ ያተኮረ መሆኑን አስረድተዋል። ለዚህም የግብርና ሜካናይዜሽን አዳዲስ ቴክኖሎጂዎችን በመጠቀም ለኢንዱስትሪው ዘርፍ ግብዓትና ለውጭ ንግድ በቂ ምርት ወጥ በሆነ መልኩ ማምረት የሚያስችል መሆኑን ተናግሯል። በሰብል፣ በእንስሳት፣ በደንና ሌሎች የግብርና ዘርፎች ተወዳዳሪነት በማረጋገጥ በሀገር ደረጃ የኢኮኖሚ መዋቅራዊ ሽግግር ለማምጣት በሚሰራው ስራ አጋዥ ሚና የሚጫወት ነው ብሏል። ለፖሊሲው ተፈጻሚነት በየደረጃው ያሉ አመራር፣ ባለሙያውና ሌሎች ባለድርሻ አካላት በቁርጠኝነት መረባረብ እንደሚገባቸው አሳስበዋል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የግብርናውን ዘርፍ በቴክኖሎጂ የተደገፈ አሰራር መተግበር ይገባል ያሉት፣ በዚህም ለገበያና ለኢንዱስትሪ ግብዓት የሚሆን ምርት ላይ በማተኮር ለመረባረብ የፖሊሲው መሻሻል አስፈላጊ መሆኑን ጠቁሞ የክልሉ መንግስት ለተግባራዊነቱ ዝግጁ መሆኑን ገልጿል። በምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ እንደገለጹት በክልሉ ደረጃ ዛሬ የተጀመረው ፖሊሲውን የማስተዋወቅ ስራ እስከታች ድረስ ተጠናክሮ ይቀጥላል። ፖሊሲውን መሰረት በማድረግም ለባለሙያዎች፣ አርሶ አደሮችና ሌሎች አጋር አካላት የግንዛቤ ፈጠራ ስራ በቀጣይነት እንደሚሰራም አረጋግጧል። በመድረኩ የፌዴራልና የክልል ከፍተኛ የስራ ኃላፊዎችና የዘርፉ አመራሮች ተገኝተዋል። የገንዘብ ሚኒስቴር ለመንግስት የልማት ድርጅቶች የዕዳ ሽግሽግ አስመልክቶ ኢትዮጵያ በቅርቡ ከአበዳሪዎች ኮሚቴ ወይም ኦሲሲ ጋር የደረሰችበትን ስምምነት አስመልክቶ ማብራሪያ ሰጥቷል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የልማት ድርጅቶች የጋራ መግባቢያ ስምምነቶችን ለመፈራረም ለሚደረጉ ድርድሮች ራሳቸውን እንዲያዘጋጁም አሳስቧል። ድርድሩ ከኢትዮጵያ ኢኮኖሚ የሪፎርም አጀንዳ ጋር የተጣጣመ እንዲሆን መስራት እንደሚገባቸውም አመላክቷል። መሰል ውይይቶች ተጠያቂነት፣ ግልጽነትና የፋይናንስ ዘላቂነትን ለማረጋገጥ ወሳኝ እርምጃ እንደሆነና ለዕዳ ሽግሽግ ሂደቱ አስተዋጽኦ እንደሚኖረው መገለጹን የገንዘብ ሚኒስቴር መረጃም አመላክተዋል።
የዜና በቀጥታ የተላለፈላችሁ የሚገኘው ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። ምስራቅ እዝ በሁሉም የጎጃምና ደቡብ ጎንደር ዞኖች የጽንፈኛው ኃይል እየደመሰሰ መሆኑን ተገለጸ። በሁሉም የጎጃምና ደቡብ ጎንደር ዞን ተሰማርተው ግዳጃቸውን እየፈጸሙ ያሉ የሰራዊት ክፍሎች የጽንፈኛው ኃይል በቀቢጸ ተስፋ ዘመቻ ለአንድነት ብሎ ባደረገው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ሀገራዊ ግዳጁን በሚገባ እየተወጣ ይገኛል። በጎጃምና ደቡብ ጎንደር ዞን ስምሪት ላይ ያለው ሰራዊት እንዲሁም የክልሉ የጸጥታ ኃይል በመቀናጀት ከመጋቢት 10 እስከ 17 ቀን 2017 ዓ.ም ድረስ ባደረጓቸው የተቀናጀ ዘመቻ የጽንፈኛውን ኃይል ህልም በማምከን በርካታ ሰብአዊና ማቴሪያላዊ ኪሳራ እንዲደርስበት በማድረግ ትልቅ ድል ተመዝግቧል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ቀደም ሲል ጽንፈኛው ኃይል ላይ ባረፈበት ጠንካራ ምት ከህዝብ በመነጠሉና ህልውናውን ያከተመ በመሆኑ በሚዲያ አለሁ ለማለት ያክል በሁሉም የግዳጅ ቀጠናዎች ዘመቻ ለአንድነት ብሎ ትንኮሳ ቢፈጥርም ከሰላም ወዳዱ ህዝብ ጋር በመሆን ባደረግነው የተቀናጀ ጸረ ማጥቃት ጠላትን ሙትና ቁስለኛ በማድረግ አመርቂ ግዳጆችን ተወጥተናል ሲሉ ተናግሯል። በጽንፈኛ ቡድን አደረጃጀት መሰረት 05 መካከለኛ የጠላት አመራርና በርካታ አባላቶች በእዙ ሰራዊት ከፍተኛ ምት ተደምስሷል። የጽንፈኛው ኃይል አባላት 223 ሲደመሰሱበት 48 የቆሰለና 3 የተማረከ እንዲሁም 47 የጽንፈኛው አባላት የደረሰባቸው ምት ባለመቋቋማቸው እጃቸውን ለሰራዊታችን መስጠታቸውን ጠቁሞ ሰራዊታችን ባደረገው ስምሪት ብሬን በማውደም 82 የነፍስ ወከፍ መሳሪያ፣ 6 ቦምብ፣ 6 ሽጉጥ፣ 2 የመገናኛ ሬዲዮ፣ 6 ትጥቅና 265 የክላሽ ብትን ጥይት መማረካቸውን ገልጿል። ለጽንፈኛው ኃይል ሊሰጥ የነበረ በአንድ ተሽከርካሪ የተጫነ የተለያዩ ወታደራዊ አልባሳቶች፣ የመገናኛ ሬዲዮችና ተተኳሾች ሙሉ በሙሉ በማውደም የጠላትን እኩይ ሴራ ማምከን መቻሉን የገለጹት ሌተናል ጀነራል መሐመድ ተሰማ በቀጠናው ጽንፈኛው የሚገለገልባቸው ሞተር ሳይክል፣ መድኃኒትና በርካታ ሊትር ቤንዚን በሰራዊታችን ቁጥጥር ስር ማዋል ተችሏል ብሏል። ጽንፈኛው ኃይል የሰራዊታችንን ጠንካራ ምት መቋቋም ባለመቻሉም እየተበታተነና እየፈረጠጠ በመሆኑ ሰራዊታችን ጠላትን እግር በእግር በመከታተልና በማሳደድ የመደምሰስ ግዳጃችን ተጠናክሮ ይቀጥላል ነው ያሉት። ለቀጠናው አንጻራዊ ሰላም መምጣት የክልሉ የጸጥታ ኃይል ህዝቡና አመራሩ በመቀናጀት የሰሩት ስራ ይበል የሚያሰኝ በመሆኑ ቀጣይም በጋራ በመሆን የክልሉን ሰላም በማረጋገጥ ረገድ ተቀናይተን እንሰራለን ሲሉ ሌተናል ጀነራል መሐመድ ተሰማም ተናግረዋል። የኢቢኤስ ባለቤት የሆኑት አቶ አማን እና ባለቤታቸው ወይዘሮ ማክዳ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ዛሬ ከሰዓት በፊት የኢቢኤስ ቴሌቪዥን ከአየር እንደወረደና ታሽጎ ምርመራ እንደተጀመረ መገለጹና የህዝብና የመንግስትን ጥቅም ለማስጠበቅ ህጋዊ አሰራርን የተከተለ እርምጃ መወሰድ ተጠናክሮ እንዲቀጥል መነገሩ ይታወሳል። በዚህ አግባብ ኢቢኤስ ቲቪ የሚያስተላልፈውን ስርጭት ከአየር ላይ እንዲያወርድ የህግ ትዕዛዝ በመስጠት ስቱዲዮ ታሽጎ ለተጨማሪ ህጋዊ ምርመራ ዝግጁ እንዲሆን መደረጉንም እንዲሁም ባለሶስት ማዕዘን የሆነው የጥፋት ኔትወርክ የመመርመርና የመበጣጠስ እርምጃ ተጠናክሮ እንደሚቀጥል ለመሃል ሚዲያ የደረሰው መረጃ አመላክተዋል። አርቲስት አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው ፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎት አቅርቧል። ችሎቱም ፖሊስ በጉዳዩ ላይ 13 የሰው ምስክሮች መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀን እንዲጨመርለት ችሎቱን መጠየቁን የድምፃዊ ጠበቃ ሊበን አብዲ መግለጹን ምንጮቻችን ጠቁመዋል። ዛሬ ፍርድ ቤት የቀረበው ድምፃዊ አንዱዓለም ፖሊስ አንዳንድ ምርመራ ውጤቶችን ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀን ተፈቅዶለታል። የድምፃዊ አንዱዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎቹን ያጠፋብኛል፣ መፍቀድ የለበትም በማለት ሳይፈቀድ ቀርቷል። የትግራይ ህዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀረበ። ጥሪውን ያቀረቡት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጥቆማ የሚቀርብበት አድራሻ በኢሜይል info@pmo.gov.et መሆኑ የጠቀሱት ጠቅላይ ሚኒስትሩ ጥቆማው መቼ ተጀምሮ እንደሚያልቅ እንዲሁም በህዝብ ጥቆማ የተመረጠው የጊዜያዊ አስተዳደሩ ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክተው በዝርዝር ያሉት የለም። በዚህ መሰረት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ እንዲህ ሲሉ አስተላልፈዋል።
አስተላልፈዋል። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ህዝብ የቀረበ ጥሪ በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለሁለት ዓመታት መቆየቱ ይታወቃል። በአዋጅ 359/1995 አንቀጽ 15/3 መሰረት ጊዜያዊ አስተዳደሩ ለሁለት ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡት ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት ዕድሜውን ለአንድ ዓመት ለማራዘም አስገድዷል። የፌዴራል መንግስት መሬት ላይ ያለው ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎች በማከናወን ላይ የሚገኝ ሆኖ ከዚህ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533/2015 አንቀጽ 3/2 መሰረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎች እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮች በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸው እጩዎች በinfo@pmo.gov.it የኢሜል አድራሻ ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን። ክቡራን ተመልካቾቻችን በዚህና በሌሎች ተጨማሪ ጉዳዮች ላይ ተጨማሪ ማብራሪያ ሊሰጠን ጋዜጠኛና ደራሲ አርአያ ተስፋ ማርያም በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር አጠር ያለ ቆይታ አድርጋለሁኝ ማለት ነው። ጋዜጠኛና ደራሲ አርአያ ተስፋ ማርያም በመጀመሪያ ደረጃ እንግዳችን ስለሆንክ እጅግ አድርጌ አመሰግናለሁ። እንግዲህ ቀደም ሲል ከላይ በዜናው ላይ ለማመላከት እንደሞከር ነው ክቡር ጠቅላይ ሚኒስትሩ በዛሬው ዕለት ለትግራይ ህዝብ ጥሪ አስተላልፈዋል። በጥሪያቸውም እንግዲህ በተለይ ባለፉት 2 ዓመታት የነበረውን የፕሪቶሪያ ስምምነት መሰረት በማድረግ የጊዜያዊ አስተዳደር እንዲቋቋም የተደረገበት ሂደት ነበረ። እንግዲህ የዚህ የጊዜያዊ አስተዳደር ሲቋቋም ላለፉት 2 ዓመታት በርከት ያሉ ስራዎች የተሰሩበት ሂደት አለ። እንግዲህ ክቡር ጠቅላይ ሚኒስትሩም ፓርላማ ቀርበው እንዳነሱት ከተሰሩ ስራዎች መካከል በተለይ ጦርነት እንዳይቀጥል የተለያዩ መሰረተ ልማቶች ደግሞ አጉል አገልግሎት እንዲገቡ በማድረግ ረገድ ጥሩ ስራ እንደሰራና ግን ቀሪ ስራዎች ሊኖሩ ይችላሉ። እሱን ደግሞ ገምግመን አስፈላጊውን ውሳኔ የምንሰጥበት መቀየር ያለበት አካልም ካለ እንዲቀየር እናደርጋለን ብለው በፓርላማ ያቀረቡበት ሂደት ነበር። እንግዲህ ያን መነሻ በማድረግ ይመስላል ክቡር ጠቅላይ ሚኒስትሩ ዛሬ መግለጫ ወጥተዋል፣ ጥሪ አቅርበዋል። የጊዜያዊ አስተዳደሩን ለቀጣይ 1 ዓመት ሊመራ የሚችል አንድ ሰው ወይ ደግሞ ከዛም በላይ መምረጥ የሚችልበት ህብረተሰቡን ማሳተፍ የሚቻልበት ሁናቴ የተፈጠረበት ሂደት አለ። እንደው አጠቃላይ ወደ ሌሎች ጉዳይ ከመግባታችን በፊት ይህ የጠቅላይ ሚኒስትሩን ጥሪ እንዴት ተመለከትከው የሚለው ነገር እስኪ ነኝ። በጣም ጥሩ። እንግዲህ ጠዋት ነው ከአጋጣሚ ከእንቅልፌ ስነሳ እንትኑን ያየሁት። ያው በመንግስት በኩል ማስተካከያዎች እየተደረጉ እንደሆነና ባለፈው ሐሙስ የፓርላማ ውይይት ላይ ክቡር ጠቅላይ ሚኒስትሩ የሰጡት ማብራሪያ ነበር። በዚህ ጉዳይ ላይ ማስተካከያዎች እንደሚኖሩ ማራዘም ካስፈለገ እና እስከ ምርጫው ማራዘም እንደሚያስፈልግ ቀደም ሲል እንግዲህ በ2 ዓመት የስራ ጊዜ ውስጥ ጭቅጭቆች እንጂ ስራዎች ሲሰሩ እንዳልነበረም ጠቆም አድርገው አልፈዋል። ለማንኛውም ደካማና ጠንካራውን ጎን እያይዘው ገልጸው ነበርና በዛሬው ዕለት በትግርኛ የተጻፈውን አይቼዋለሁኝ። ከአንዳንድ ከፍተኛ ባለስልጣናትም ስለ ጉዳዩ ማብራሪያ ለመጠየቅ ሞክሬ ነበረ እና ለህዝብ ኦፒኒየን ነው ያ ነገር የቀረበው እንጂ በዛ መሰረት ምርጫ ወይም በሚሰጠው ድምፅ ሰዎች ማለት ለአመራሩ የሚሆኑ ሰዎች የቀጥታ እንትን ይደረጋሉ ማለት ይሾማሉ ማለት አይደለም። ግን የህዝቡን አስተያየት ለመሰብሰብ ያለመ ይመስለኛል እና በዛ ላይ እንግዲህ በዚህ ሰዓት በትግራይ ውስጥ ከሳምንታት በፊት
መፈንቅለ መንግስት በማድረግ ስልጣኑን የተቆጣጠረ ኃይል አለ። በቢሮዎች እየገባ ማህተም የመቀማት ቢሮዎችን ከዞን ጀምሮ ከከተሞች ጀምሮ እስከ ዞን፣ ቀበሌ፣ ወረዳ ማህተምና ቢሮዎችን ሰብሮ በመግባት እየተቆጣጠረ ነው። የኃይል እርምጃም እየወሰደ ነው። በርካቶች እየተገደሉ እየቆሰሉ እስራትና ግርፋት እየደረሰባቸው እንደሆነ በማህበራዊ ሚዲያ በሚወጡት ተጨባጭ ማስረጃዎች እና የአካል መጉደል የሞቱትንም ሰዎች ጭምር እያየን ነው። ህዝቡ ለውጥ ይፈልጋል። ይሄንን ለውጥ ደግሞ ወደኋላ መቀልበስ አይቻልም። የአቶ ጌታቸው ረዳ አመራር በውስጡ ብዙ ሳንካዎች ቢኖሩበትም አንድ የፈነጠቀው ነገር ለውጥ በወጣት ውስጥ እንዲሰራጭ የትግራይ ህዝብ እስከዛሬ ለ50 ዓመታት ታፍኖ ተረግጦ የነበረውን አስተሳሰብ ፈንቅሎ በመውጣት በህወሓት ላይ ከፍተኛ ዘመቻና ከፍተኛ ተቃውሞ በሰላም መንገድ እየገለጸበት የነበረ ነው። እንግዲህ እዚሁ ኢትዮጵያ ውስጥ ይፈጽሙ የነበረውን ግድያና ድብደባ እንዲሁም እስርና እንግልት እዛም ቀጥለውበታል። በርካቶች እንግዲህ በጊዜያዊ መስተዳድር ውስጥ ይሰሩ የነበሩ የተወሰኑት ወደ አዲስ አበባ ሲመጡ፣ በርካቶች ደግሞ ታስረው ግፍ እየተፈጸመባቸው ነው። አንዳንዶቹም እንግዲህ ከሰራዊቱ አካል ጋር በመሆን ወደ ጫካ ያወረዱበት ሁኔታም አለ። ይሄ እንግዲህ የሚደገፍ ባይሆንም ጦርነት ግን መሳሪያ ይዘው የሚዋጉትን የነ አደመ ማለትም የነ አለም ደብረጽዮንና ሞንጆሪኖ ቡድን የሰራዊት አዛዦች ህገወጦች ማለት ነው። ያንን ቡድን የደገፉ እነሱን እንግዲህ ለመጋፈጥና ከህዝብ ጎን ለመቆም ነው ይህንን እርምጃ እየተወሰደ ያለው። እንግዲህ ሌላው ስጋት አሁን ክቡር ጠቅላይ ሚኒስትሩ በዛሬ የሚያወጡት አለ ማሻሻያና ማስተካከያ ይደረጋል ተብሏል። ነገር ግን ይሄ ቡድን በምርጫ ቦርድም የታገደ ነው። በህገወጥ መንገድ ስልጣን ተቆጣጥረዋል ወይም መፈንቅለ መንግስት አድርጓል። እንግዲህ ባለፈው አቶ ጌታቸውን በሚዲያ ቀርቦ እንደተናገረው ህገወጥ የግድያ ሙከራም ሊያደርጉበት ነበረ። ስለዚህ ይሄ ባለበት ሁኔታ አሁን እነዚህ ሰዎች ያንን ተቀብለው አዲሱን ለአንድ ዓመት ስልጣን ይዞ እስከ ምርጫው ጊዜ የሚቆየውን ጊዜያዊ አስተዳደር አዲሱን ተቀብለው አሁን የያዙትን ስልጣን ለቀው ይወጣሉ ተብሎ አይገመትም። ምክንያቱም ባህሪያቸው ጦርነት ስለሆነ፣ ጦርነት ደግሞ ከሌለ የትግራይ ህዝብ ስለሚጠይቃቸው ስለሚያውቁ ነው። አሁንም ከአንዳንድ የውጭ ኃይላት ጋር በመሆን ወደ ጦርነት ለመግባት የተለያዩ ድብቅ አጀንዳዎችን እና የተለያዩ ንግግሮችን ወይም የጦርነት ጉሰማ ውይይቶችን በድብቅ እያደረጉ ያሉት። እንደው አርያን እንደምታውቀው እንግዲህ ባለፉት ዓመታት የህወሓትን ሴራ እና አጠቃላይ የፕሮፓጋንዳ ስራ ቀድመህ ነቅተህ በማወቅህ ህወሓትን በጣም ስታገል ከነበሩ ግንባር ቀደም ሰዎች አንዱ አንተ ነህ። በአንጻሩ ይሄ ቡድን እንግዲህ እንደሚታወቀው ባለፉት ዓመታት የትግራይ ህዝብን በተደጋጋሚ ወደ ጦርነት ሲያስገባ እንደነበር ይታወቃል። አሁንም ቢሆን ቅድም እንዳልከው በየሰፈሩ በየመንደሩ እየገባ ማህተም እየለቀመ ህገወጥ የሆነ እንቅስቃሴዎችን ያደረገና ኩዴታ ለመፈጸም እንቅስቃሴ ሲያደርግ የነበረበት ሂደት አለና እንደው ከዚህ ጋር ተያይዞ አሁን ላይ በተለይ ባለፈው ጊዜያዊ አስተዳደሩ ማለት ነው አቶ ጌታቸው መግለጫ ከሰጡ በኋላ ምናልባት ጀኔራል ታደሰ ወረደ ምክትል ስለነበሩ እሳቸውን ወደ ስልጣን ያመጣሉ የሚል ጥርጣሬዎች ነበሩ። አንዳንድ ሰዎችም እንደዚሁ በድፍረት ሲናገሩ የነበረበት ሂደት ነበረ። በአንጻሩ ግን የሆነው ከዛ በተቃራኒ ነው የሆነና እንደው ከዚህ ጋር ተያይዞ ምን ልትለው የምችለው ነገር አለ? ማለት ሰው ጠብቆት የነበረው ሲባል የነበረው እነሱን ነበረ። በአንጻሩ ደግሞ የሆነው ደግሞ ሌላ ነው። ጠቅላይ ሚኒስትሩም ያስተላለፉት መልእክት ያው የምታውቀው ስለሆነ ማለት ነው። እና እዚህ ላይ ምን ማለት ይችላል አርያ? በጣም ጥሩ። እንግዲህ እነዚህን ጉዳዮች እከታተላለሁ። ከቅርብ መረጃዎችም ከቅርብ ምንጮችም መረጃዎች ለማግኘት ሞክራለሁ። የራሴም ሚዲያ አዲስ የከፈትኩት አዲስ ጉዳይ ሚዲያ ስላለኝ እና እንግዲህ ከዚህ ቀደም ከ4 ወርና ከ5 ወር በፊት በተደጋጋሚ ለ5 ጊዜ በተለያዩ በወር በተለያዩ ጊዜያት እነ ደብረጽዮን እዚህ ሲመጡ ይጠይቁ የነበሩት እኛ ህወሓትን ወደ ስልጣን ይስጡን እንጂ ለጠቅላይ ሚኒስትሩ ይህንንም ጌታቸውም አረጋግጦታል። እኔ ግን ቀደም ብዬ ነበር እነዚህ መረጃዎች ማውጣቸው የነበረው ስልጣን ይስጠን እንጂ ብልጽግና ሆነን ተደምረን እንቀጥላለን ይሉ ነበር እና ጌታቸውን ያስወግድልን ታደሰን በኋላ ላይ እንደውም ይዘውት የመጡት መረጃ እንትን ተማጽኖ ታደሰ ወረደ ፕሬዚደንት ሆኖ ይቀጥል ብቻ ጌታቸውን አንሱልን ነበረ። ምክንያቱም አቶ ጌታቸው ባሪያ ሆኜ መቀጠል አልፈልግም ስላሉ እና ጠንካራ አቋም ስለያዙ በአንድ አስተሳሰብ ትግራይ መመራት ስለሌለባት
ለውጥ መምጣት አለበት ስላሉ ነው። የበቀደሙንም ስነግርህ እንግዲህ ክቡር ጠቅላይ ሚኒስትሩ ሐሙስ ከማድረጋቸው በፊት ሰኞ ዕለት እንደ ሰበር አድርገን ገብተን በሚዲያችን የተናገርነው ነገር ታደሰ ፕሬዚደንት ሆኑ በሚል አንዳንድ እነሱ የሚደግሟቸው የተወሰኑ ሚዲያዎች በጣት የሚቆጠሩ ይሄንን ነገር አውጥተው ነበር። ማንም ያዛቸው? እነ ደብረጽዮን ነው የሚያዟቸው። ስለዚህ ይሄ እንዳልሆነ እና ይሄም እንደማይደረግ በተደጋጋሚም ክቡር ጠቅላይ ሚኒስትሩ በውይይት በሚያደርጉበት ጊዜ በዝግ ስብሰባ ከሁለቱም አካላት ጋር ከመስተዳድሩም ከህወሓትም ሰዎች ጋር ይሄ የስልጣን ጥያቄ የምታመጡት ነገር በጭራሽ በፌዴራል መንግስት ተቀባይነት የለውም ብለው ቁርጣቸውን ነግሯቸው ነበር። እነዛ አንዳንድ ሚዲያዎች ግን ታደሰ ወረደ ተሾመ፣ ደብረጽዮን እንደዚህ ሊደረግ ነው፣ ጌታቸው ሊነሳ ነው እያሉ ይዋሹ የነበሩትን ጠቅላላ የፕሮፓጋንዳ ያንን ለማጋለጥና የጊዜያዊ መስተዳድሩ ፈርሶ ሌላ እንደሚቋቋም አስቀድመን እንግዲህ እሳቸው ማብራሪያ ከሰጡበት ከሐሙስ በፊት ሰኞ ቀን ያስተላለፍነው በትክክልም ከተረጋገጡ የቅርብ መረጃ ምንጮች ያገኘነው ስለነበር ይሄንን ነው ያስተላለፍነው በሚዲያችን እና የሆነውም ይሄ ነው። ነገር ግን ቅድምም እንዳልኩ እነዚህ ሰዎች አሁንም እያሉ ያሉት ምንድን ነው? ትግራይን የምናስተዳድረው እኛ ነን እያሉ ነው። ይህንንም ልክ ክቡር ጠቅላይ ሚኒስትሩ መግለጫ በሰጡበት ማብራሪያ በሰጡበት ሐሙስ ምሽቱኑ የህገወጡ በምርጫ ቦርድ የታገደው የህወሓት መሪ ነን የሚሉት ሰዎች ያወጡት መግለጫ ምንድን ነው? ተቀባይነት የለውም ይሄ የሚል ነው። ያ እንግዲህ ከዚህ ቀደም ታስታውስ እንደሆነ ህገወጥ ምርጫ በማካሄድ ነበር ወደ ጦርነቱ የገቡት። አሁንም ደግሞ ሰራዊት ሲያስመርቁ በአድዋ መጽሐፍ ምረቃ ብለው ሰራዊት ሲያስመርቁ አይተናል። እነ ድንኩል በሌላ በኩል ሲያስመርቁ እያየን ነው። እነዚህ ሰዎች ይህንን ወታደራዊ ትርኢት ጭምር እያሳዩ ያሉት ምን ለማድረግ ነው? ምንም በ2012 ያሳዩ የነበረውን እንቅስቃሴ ነው አሁን እየደገሙ ያሉት። ነገር ግን ጦርነት መፍትሄ አይሆንም። የትግራይም ህዝብ አይቀበላቸውም። በርካታ የሰራዊቱ አባላት መሳሪያቸውን ይዘው እየወጡ በ10 ሺዎች የሚቆጠሩ ወደ የቤታቸው ወደ ሌላም ቦታ እየሄዱ ራሳቸውን እያደራጁ ነው። ይሄ በጭራሽ የሚሳካላቸው አይደለም። እንደምታየው ማህበራዊ ሚዲያ ላይ መሳሪያ ይዘው ወደ ወላጆች ተኩስ ስትባል ወደ ተኩስ ስትባል ከምትተኩስ ወደ አዛዦች እነዚህን ህገወጥ ውሳኔ በማሳለፍ ዳግም ጦርነት ሊቀሰቅሱብህ ወደሚፈልጉት ወደ እነሱ አፈሙዝህን አዙር እያሉ እየተናገሩ ነው። እያየን ነው። እና እነዚህ ሰዎች በሰላም አዲሱን የሽግግር መንግስት ተቀብለው ቦታውን ይለቃሉ? እኔ አይመስለኝም በግሌ። ምክንያቱም ካላቸው ባህሪ በመነሳት ማለት ነው። ግን አሁን አንዳንድ ሀሳቦችም ይመጣሉ። በነገራችን ላይ አንዳንዶቹ ኦፊሻሊ እገሌ ቢሆን የሚል ሀሳቦችን እየሰጡ ያለበት ሁናቴ እያየን ነው በአንድ በኩል ማለት ነው። በአንድ በኩል ግን ህወሓት ያው ከአሁን ቀደም በህገወጥ መንገድ ያጠራቀመው ገንዘብ አለው፣ ሀብት አለው፣ ወርቅም በለው የተለያዩ ማዕድናቶች እጁ ላይ አለ። ይህንን የምርጫ ሂደት ምናልባትም ጠቅላይ ሚኒስትሩ ያቀረቡትን ጥሪ ሃይጃክ ሊያደርገው ይችላል። አሁን እንዳልከው ነው ማለት ስልጣን አንለቅም ብሎ ኦፊሻሊ መናገራቸው ሳይበቃ ከዛ ባሻገር ግን ኢቭን ምርጫው እንኳን ይደረግ ወይ ህዝቡ ይምረጥ እንኳን ቢባል ይህንን የህዝቡን ሀሳብና አስተያየት ሃይጃክ የማድረግ እድላቸው በጣም ሰፊ ነው እና ይሄ አዋጭ አይደለም የሚል ሀሳብ የሚሰጡ ሰዎች አሉ። እዚህ ላይ ያለ ሀሳብ ምንድን ነው? ዋሪያ የትኛውን ምርጫ ነው ቴዲ? አሁን በሚቀጥለው ከአንድ ዓመት በኋላ የሚካሄደው ነው። አሁን ይሄ ጊዜያዊ መስተዳድር የጠቅላይ ሚኒስትሩ ያደረጉት ጥሪ አለ። በጥሪያቸው ምንድን ነው ያሉት? ጥቆማ ስጡኝ ነው ያሉት። እና ይህንን ጥቆማ ደግሞ የሚሰጠው በኢሜይል አድራሻ ነው። በኢሜይል አድራሻ የሚሰጥ ጥቆማን ያው ካላቸው ሪሶርስ ካላቸው ሀብት ካላቸው ገንዘብ ህገወጥ ገንዘብ ጋር ተያይዞ አጠቃላይ ትግራይ አካባቢ ያለውን ኢሊቱንም እንደዚሁም ዲያስፖራውንም ሃይጃክ የማድረግ አቅም አለው ህወሓት እና ይሄ ነገር አያዋጣም የሚል ሀሳብ የሚሰጡ ሰዎች አሉ። እዚህ ላይ ያለ አስተያየት ምንድን ነው? በጣም ጥሩ። ይችን ጥያቄ ለአንድ ከፍተኛ ባለስልጣን አቅርቤ ነው በቀደም ከሰዓታት በፊት ማለት ነው። ምክንያቱም የጠቀስኩት ምንድን ነው ሀቂ በዚህ በህግ ማስከበር የተገደለው የስብሀት ነጋ ልጅ 5,000 ፌስቡክ ሰራዊት አሰማርቶ ነበር። አብዛኞቹ በህይወት ያሉ አይመስለኝም። ግን የተወሰኑት እንደምታያቸው አንድ ሰው አስተያየት ሲሰጥ በጅምላ ግር ብለው ያው ተመሳሳይ አይነት የስድብና የውግዘት እንትን ለነዛ ደግሞ ድጋፍ ማድረግ ይታያሉ። በተለያዩ ስም ተደብቀው ተሸፍነው እነዚህስ እንደው ለክቡር ጠቅላይ ሚኒስትሩ ላቀረቡት ኢሜይል አድራሻ ላይ ድምፅ ለነ ደብረጽዮን ቡድን ቢሰጡ እንዴት ይሆናል የሚል እና ሌሎችንም ኃይሎች ጨምረው ማለት ነው የራሳቸውን ቡድን እንዳልከው እንደጠቀስከው ከውጭም ከሀገር ውስጥም እና እነሱ ቢሰጡ እንዴት ይሆናል? ይሄ እኮ ኦፒኒየን ነው አለኝ። ስለዚህ ለምርጫ ሳይሆን ይሄ ነገር ምርጫ ሊካሄድበት ሳይሆን የህዝቡን የልብ ትርታ ለማወቅ ነው። ይሄንን ደግሞ ለማወቅ መቼም ይቸገራሉ ብዬ አላሰብ። የጠቅላይ ሚኒስትሩም ቢሮዎች በተመለከተ የሚቸገሩበት ጉዳይ አይኖርም እና
የህዝቡን ኦፒኒየን ለማወቅ እንጂ ቀጥታ ያንን ተቀባይነት ይኖረዋል አይደለም። በመጀመሪያ ደረጃ ምርጫ ቦርድ ያቋቋሙት ራሳቸው ናቸው በስልጣን ላይ። ስለዚህ ምርጫ ቦርድ ላስተላለፈው ውሳኔ ተገዢ መሆን አለባቸው። ምክንያቱም ለ3 ወር አግዷቸዋል፣ በትዕቢት ቀጥለዋል። ስለዚህ በዚህ በታገዱበት ሁኔታ ከነሱ አመራር መምጣትና መሾም አይችልም። ምክንያቱም የታገደ ቡድን ነዋ። ማንን ወክሎ ነው እዛ ጋር ሊመጣ የሚችለው? ምናልባት ከሌሎች አካላት በገለልተኝነት ሊመጡ ሊካተቱ የሚችሉ ሰዎች ይኖራሉ። አለበለዚያ ግን ያንን ለማድረግ ይታሰባል ብዬ አላስብም። እኔ እንደው ከዚህ ጋር ተያይዞ አሁንም ቢሆን ማለት ነው ይሄ የአንጃው ቡድን በተለይ ከጊዜው አስተዳደሩ አግነስት የቆመው የአንጃው ህወሓት ቡድን አሁንም ቢሆን ከሴራው የሚቆጠብ ኃይል አይደለም የሚል ሀሳቦች ይነሳሉ። ምክንያቱም ደግሞ እንደምታውቀው ታሪካቸውም ካሁን ቀደምም በተደጋጋሚ በሀገር አቀፍ ሚዲያዎችም እንዲሁም ደግሞ በግል የሚዲያ ተቋማትም እየወጣ ያለውን ሴራ ስታጋልጥ የነበረበት ሂደት ስለነበረ ማለት ነው። አሁን እነ ምግበይም ብታያቸው፣ እነ ታደሰ ወረደን ብታያቸው፣ ሌሎቹንም እንደዚሁ እነ ደብረጽዮንም ብታያቸው በእውነት እነዚህ ሰዎች እንደው እድሉ ቢያገኙ መምራት የሚችሉ ሰዎች ናቸው ወይ? ምክንያቱም ይሄ ክፍትን የተደረገው ያው መድረኩ ክፍት ነው እንዳልከው ሀሳብ ለማሰባሰብ የህብረተሰቡን የልብ ትርታ ለማወቅና እንደ ግብዓት ለመጠቀም ሊሆን ይችላል። ግን ደግሞ እንደው እነዚህ ሰዎች ቢመጡ የትግራይን ህዝብ መምራት የሚችሉ ናቸው። አንዳንዶቹ እንደውም ሀሳባቸውንም በአግባቡ መግለጽ የማይችሉ ሰዎች ናቸው። ነገር ግን በረጅም የስልጣን እንትን ላይ የነበሩ ሰዎች ናቸው አንዳንዶቹ ስታያቸው ማለት ነው። እዚህ ላይ ያለ አስተያየት ምንድን ነው አርአያ? ምንም እኮ ታየ። በመጀመሪያ ደረጃ በ50 ዓመት በህወሓት አመራር ዘመን ያለቀው ወጣት ከዛ እንግዲህ በጥፍ እና በስንት ፐርሰንት እንደምናባዛው አላውቅም እና ያለቀው ወጣት ከዛ በጥፍ በሚሊዮን የሚቆጠር ወጣት ነው በዚህ ጦርነት ያለቀው። ትግራይን ማስተዳደር አልቻሉም ብቻ ሳይሆን ሀሳብ ማፈለቅ አይችሉም። የሀሳብ ድኩማን ናቸው። ትላንትና በ67 በ69 ህንፍሽፍሽ በ77 እንደገና ደግሞ በ93 በእንደዚህ ወቅቶች የነበሩ የፓርቲው ስንጠቃዎች ወይም እንፍሽፍሽ ብለው በሚጠሩት ላይ 1990ዎቹ አካባቢ ነበር ዘመቻዎች ነበሩ እና እነዛ ቃላት ኮፒ ፔስት ተደርገው ነው አሁንም የሚነገሩ ያሉት። አድሃሪያን ባንዳ ምን አሁን ጌታቸውን ትላንትና ምንድነው መጋቢት ላይ ሊሾም ከአንድ ቀን በፊት ጀግና ሲሉት ነበር። ከዛ በኋላ በአንድ ቀን በአንድ ጀንበር ወደ ባንዳነት ነው የተለወጠው። እነንትናንም ጻድቃንም ሌሎቹንም እኔ ማንም ደጋፊ ሆኜ አይደለም። ነገር ግን ሀሳብ በማፈልቅ በኩል ድኩማኖች ናቸው። በሀሳብ ደረጃ በፖለቲካ ብስለትና በእውቀት ጌታቸው ይበልጣቸዋል። ምንም አያጠራጥርም። እሱ ጋርም ያሉት እነ ጻድቃንም የተሻሉ ናቸው ከነዛ። ስለዚህ ይሄንን ቡድን የሚመራው በነገራችን ላይ በቀጥታ ከአሜሪካን ሆኖ ያረጋገጥኩት ነገር ስብሀት ነጋ ነው። ስለዚህ ስብሀት አሁንም እንደዚህ አድዋን ዳይናስቲ ለመመለስና ወደ ስልጣን ለማምጣት የሚያደርገው ይሄ የጉጅለ ነው የሚባለው የእሱን አይነት እንትን ስለሆነ እነዚህ ሰዎች ተመልሰው አሁንም የትግራይን ህዝብ ከእልቂትና ከእርዳታ ጠባቂነት ያለፈ ምንም ሚና ስለማይጫወቱና ምንም አዲስ ሀሳብ ስለማያመጡ በጭራሽ ትግራይን ይመራሉ ተብሎ በጭራሽ አይታሰብም፣ አይገመትም። ምክንያቱም የትግራይ ህዝብ በለውጡ በአሁኑ ሰዓት እያሳየ ያለው እንቅስቃሴና በየመድረኩ እየተገለጸላቸው ያለው ይሄው ነው። እንደው አሁን ስብሀት ነጋ እንግዲህ ታውቃለህ ከዚህ እንዴት እንደተያዘና እንዴት እንደተለቀቀ ታውቃለህና አሁንም እድሜውንም አንተ ያልኩበት ምክንያት ስላለኝ ነው አንተ እያልኩ የምጠራው። በነገራችን ላይ ግን እድሜው የተሻገረ ነው። እንደውም እንደ አንዳንዶቹ አነጋገር አንድ እግራቸው ጉድጓድ ውስጥ የከተቱ ካሉት ሰዎች አንዱ እሱ እንደሆነ ነው የሚገለጸው። በአንጻሩ ግን አሁንም ቅድም እንዳልከው ከሴራው አላመለጠም። ይህን ሴራው እየጎነጎነ ባይዜ ፕራክቲካሊ እንደዛ ነው እውነት ለመናገር ማለት ነውና እንደነዚህ አይነት ሰዎች ላለፉት 50ና 60 ዓመታት እንግዲህ የትግራይ ህዝብን ምን ውስጥ እንደከተቱት ታውቃለህ። አሁንም ቢሆን እነሱ ሌላ ቦታ ሆነው ድጋሚ ሌላ ሴራ እያሴሩ ያለበት ሂደት ነው ያለውና እንደው እስከ መቼ ነው ይሄ ነገር መቀጠል ያለበት? እንደው ለትግራይ ህዝብስ ምንድን ነው የምትለው ከዚህ ጋር ተያይዘው? ምንም ግልጽ እኮ ነው ህዝቡ። በነገራችን ላይ ማንም ምንም ሳይቀሰቅሰው ለውጥ እንደሚፈልግ ከሰራዊቱ እስከ ገበሬ ከምትለው መንደር ያለ ሁሉ ሳይቀር የለውጡን እንቅስቃሴ በደንብ ደግፎታል። እነ ስብሀት ያረጀ የበሰበሰና ኋላ ቀር የሆነ በግድያና በአፈና ያለፉበት ታሪክ ከዚህ በኋላ
በትግራይ በጭራሽ አይቀጥልም። ምክንያቱም አሁንም ያለው በተግባር ሜዳ ላይ የሚታየውም ከነሱ ጋር ትንቅንቅ ነው እና ስለዚህ እኔ አሁን እንዳልከው ምልህ ስብሐት ነጋ አቦይ ምናምን ሲሉት በጣም ነው የሚገርመኝ እና በቀደም ዕለት ጀነራል ዮሐንስም በአንድ ሁለት ፕሮግራሞች ላይ ኢንተርቪውን ስመለከት ከበረሃ ጀምሮ ሴራና ጥፋት እንጂ አንድ ጽሑፍ ጽፎ አያውቅም አለው ስብሐትን። ስለዚህ እነዚህ ሰዎች ከንባብና ከእውቀት የተፋቱ ስለሆኑ ሁሌም በየዕለቱም ከ50 ዓመት በፊት አሁንም ከ50 ዓመት በኋላ የሚያስቡት በመሳሪያና በጦር በመግደል በማፈን በማሰር በማንገላታት ስም በማጠልሸት በማጥቆር በዚህ ሂደት ውስጥ ነው ያሉት። ይሄ ደግሞ ሰለቸው። ጀግና ነህ፣ ወታደር ነህ፣ በአጥንት እንትን አትልም፣ ግንባርን ለጥይት ትሰጣለህ ምናምን ሰለቸው በቃ እኮ እና በጣም ብዙ በርካታ ጉዳተኞች ከ100,000 በላይ በትግራይ በሚገኝ ካምፕ ውስጥ ባሉበት ሁኔታ የሚሰደቡትን ስድብ ተሰምተሃል። በነምግብ እነዚህ ለነሱ ሲሉ ለነሱ ህይወት መትረፍ ሲሉ የቆሰሉና አካላቸውን ያጡትን ምንድነው ምን በጣም አስቀያሚ ስድብ በቀደም በትግርኛ ሲሰድባቸው ነበር ምግብም እና ስለዚህ ይሄ ነገር ይቀጥላል ተብሎ በጭራሽ አይታሰብም። ህዝቡን በአንድነት ተሰልፏል። በጣም ጥሩ። እውነት ለመናገር ጋዜጠኛና ደራሲ አርአያ ተስፋ ማርያም በቀጥታ መስመራችን ገብተህ ለሰጠን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። እንግዲህ በሌላ ጊዜ ደግሞ ሰፋ ያሉ ጉዳዮችን እናነሳለን። እንደምሰጠንም ተስፋ እናደርጋለን። መልካም ምሽት ይሁን ለአርአያ። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታወቀም። ቱራህ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለት ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቃዎች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉር አብዛኛውን ግዛት የሚቆጣጠረው ፈጥኖ ድራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አደጋች በሆነ ሁኔታ የተቃጠሉ አስከሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይቷል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሳሰሳሉ። ፈጥኖ ድራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚው የይዞታዎች ላይ ተደጋጋሚ ጥቃቶች ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻለም። የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኒሺየቲቭ ፎር ጀስቲስ ኤንድ ፒስ በበኩሉም ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነት ከጀመረበት ጊዜ አነስቶ እጅግ የከፋ ቦምብ ጥቃት ሲል ጠርቶታል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማውያን ዜጎች ላይ የሚደረገውን የቦምብ ጥቃት እንዲሁም የሲቪሊያን ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ ጨምሯል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ሕይወትን ከመቅጠፍ በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎች ከቤት ንብረታቸው እንዲፈናቀሉ ተገዷል። ግምቱ ቢለያይም በጦርነቱ ቢያንስ 150 ሺህ ሰዎች ተገድሏል። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ሕዝብ ከፍተኛ የምግብ ዋስትና ጦት ላይ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነ ፈርጆታል። ፈጥኖ ድራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ ማስረጃ የቀረቡበትን ክሶች ውድቅ ማድረጉን ቢቢሲ በዘገባው አስታውሷል። ቱርክ ሩሲያና ዩክሬን ለማሸማገል የሚደረገውን ጥረት እንድታግዝ የአሜሪካ ጥሪ ያቀረበች። በአሜሪካ የስራ ጉብኝት እያደረጉ የሚገኙት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከአሜሪካ አቻቸው ማርኮ ሩቢዮ ጋር ተገናኝተው በሁለትዮሽና የባለብዙ ወገን ትብብሮች ዙሪያ ተወያይቷል። ሁለቱ ሚኒስትሮች በነበራቸው ውይይት ሩሲያና ዩክሬን የተኩስ አቁም በማድረግ ወደ ሰላም ስምምነት በሚመጡበት ሁኔታ ላይ ሰፊ ምክክር አድርጓል። በዚህ ወቅት የአሜሪካ የውጭ ጉዳይ ሚኒስትር አንካራ ጦርነቱ ከተጀመረ ጊዜ ጀምሮ ከሩሲያና ዩክሬን እንዲሁም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጋር ጠንካራ የንግድ ግንኙነት እንደነበራት አስታውሷል። ቱርክ በ2022 ሁለቱን ሀገራት ለማሸማገል የተካሄደውን ስብስብ ማስተናገድን ጨምሮ የተኩስ
የተኩስ አቁም እንዲያደርጉ ጥረት ስታደርግ እንደነበር አስታውሰዋል። አሁንም ሀገራቱ ወደ ሰላም እንዲመጡ የሚደረገውን ጥረት እንድታግዝ ጥሪ አቅርበዋል። በአሜሪካ የቀድሞ ፕሬዚዳንት ጆ ባይደን አስተዳደር ዘመን በአንካራ ላይ የተጣሉ ማዕቀቦች እንደሚነሱ ተስፋቸውን የገለጹት ሩቢዮ ይህም ቱርክና አሜሪካ ወደ ቀደም የሁለትዮሽ ትብብራቸው የሚመለሱበትን እድል እንደሚፈጥር ገልጿል። ሀካን ፊዳን በበኩላቸው በመካከለኛው ምስራቅ ሰላምን ለማስፈን በጋዛ ቋሚ የተኩስ አቁም ስምምነት መደረግ እንዳለበት ተናግረዋል። የሩሲያ ዩክሬን ጦርነት ለማስቆምና ሰላምን ለማምጣት የአሜሪካ አደራዳሪዎች ከሩሲያ ዩክሬን ተደራዳሪዎች ጋር በተናጠል ተወያይተዋል። በሀገራቱ መካከል ሰላም ለማምጣት አሜሪካ የጀመረችው ጥረት የቀጠለ ሲሆን የአሜሪካ አደራዳሪዎች ከሩሲያና ከዩክሬን ተደራዳሪዎች ጋር በተናጠል እንደተወያዩ ቢቢሲ ዘግቧል። ሳውዲ አረቢያ የሚገኙት የዩክሬን መከላከያ ሚኒስትር ሩስቶም ኡመሮቭ ከአሜሪካ አደራዳሪዎች ጋር የነበራቸውን ቆይታ ፍሬያማ እንደነበር በኤክስ ገጻቸው አስፍረዋል። በውይይታቸው ስለ ኃይልና ወሳኝ መሰረተ ልማት ተቋማት ደህንነት ጥበቃን ጨምሮ ፍትሐዊና ዘላቂ ሰላም ማስፈን የተመለከቱ ነጥቦች አነስተዋል ተብሏል። ከሩሲያ በኩል ከፍተኛ ልምድ ያላቸው ዲፕሎማቱ ጎርገሪ ክራሲን የሩሲያ ደህንነት መስሪያ ቤት አማካሪው ሰርጌይ በሲዳ በድርድሩ ተሳታፊ መሆናቸው በመረጃው ገልጿል። ድርድሩ ዛሬም እንደሚቀጥል የተገለጸ ሲሆን ዋና ዓላማውም በጥቁር ባህር አካባቢ የተኩስ አቁም ብርሃን የሚፈነጥቅ ሁኔታ ላይ መድረስ መሆን ነው የተጠቆመው። ይህ በእንዲህ እንዳለ ሀገራቱ የሩሲያና የዩክሬን ከፍተኛ ባለስልጣናት ተኩስ ለማቆም የሚያስችል ውሳኔ ላይ ለመድረስ ሳውዲ አረቢያ በሚገኙበት ወቅት የድሮን ጥቃት ሲሰነዘሩ ማድራቸው ተሰምቷል። ሩሲያ ሌሊቱን በዩክሬን ላይ 99 የድሮን ጥቃት መሰንዘሯን የዩክሬን ባለስልጣናት ሲገልጹ፣ በምላሹ ደግሞ ኪየቭ በሩሲያ ግዛት ውስጥ መጠነ ሰፊ የድሮን ጥቃት ሰንዝራ 4 ወታደራዊ ሄሊኮፕተሮችን መደምሰሷን አስታውቃለች። የሩሲያ ወታደራዊ ባለስልጣናት በበኩላቸው ዩክሬን በሩሲያ ላይ ጥቃት መሰንዘሯን ገልጸው ከ28 በላይ የድሮን ጥቃቶች ማክሸፋቸውን ተናግረዋል። በሌላ ዜና ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ተፈራርሟል። አገራቱ ሳዑዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነውን የንግድ መተላለፊያም ይከፍታሉ ብሏል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረት ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይቷል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሷል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶች መደረጋቸው መልካም ናቸው፣ ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግሯል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ መውቀስ አይችልም ሲሉ አክሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ዜሌንስኪ የሰላም ስምምነት እንዳይደረግ አግደዋል ሲሉ ወቅሰው ነበር። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉባት ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደጣለባቸው ይታወሳል። ስምምነቱ ከመጀመሩ ተግባራዊ እንደሚደረግ ዋይት ሀውስ ያወጣው መግለጫ አይጠቁም። ሩሲያ ላይ የተጣለውን ማዕቀብ ስለማንሳት የጠየቁት ዶናልድ ትራምፕ ሁሉንም እየተመለከትናቸው ሲሉ ተናግረዋል። ዜሌንስኪ ይህ ደካማ አቋም ነው ሲሉ ከኪየቭ በሰጡት ጋዜጣዊ መግለጫ ተናግሯል። አክለው ሞስኮ ስምምነቱን የማታከብር ከሆነ ሩሲያ ላይ ተጨማሪ ማዕቀብ እንዲጣል ለማድረግ እንዲሁም ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት እንደሚያደርጉም ገልጿል። ፕሬዚዳንቱ ሩሲያ ስምምነቱ ተግባራዊ የሚደረገው ማዕቀብ ሲነሳ ነው ስትል ቀጥፋለች ሲሉ ወቅሷል። ዩክሬንና ሩሲያ የስንዴና የተለያዩ የምግብ ምርቶች ላኪ ሀገራት ሲሆኑ በጦርነቱ ምክንያት የስንዴ ዋጋ መናሩም ይታወሳል። ክቡራን ተመልካቾቻችን ከመሃል ሚዲያ ለምሽት ያዝናቸው ዜናዎች የተከታተላችሁን ይመስሉ ነበር። በእኔ በኩል ጨርሻለሁ። ቀሪ ዝግጅቶች ይቀጥላሉ። በያላችሁበት ሰላም ሁኑ።